በዛሬው ትረካችን ላይ ለጀነት ባለው የተለየ ናፍቆት የሚታወቀውና በጀግንነቱ ወደር የማይገኝለት የታላቁ ሰሃባ ዑመር ረዲየላሁ ዐንሁ ታላቅ ወንድም የሆነው በእድሜ ብቻ ሳይሆን ኢስላምን በመቀበልና ሸሂድ በመሆን ከዑመር ረዲየላሁ ዐንሁ የቀደመው ዘይድ ብን ኸጣብን ለማንሳት ወደድን። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ዘይድ ብን ኸጣብ ረዲየላሁ ዐንሁ የየማማ ጦርነት ጭልፊት። አንድ ዕለት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር ተቀምጠው በዙሪያቸው ያሉ ሁሉ ያወሩ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ግን ከጥቂት ዝምታ በኋላ አጠገባቸው ላሉት እንዲህ አሏቸው፣ ከእናንተ መካከል አንዱ ጀሃነም ውስጥ የሚገባ ሲሆን የክራንቻ ጥርሶቹ የሁድ ተራራን ያክል ይገዝፋሉ። እዚያ ሆነው ይህን ንግግር የሰሙ ሁሉ በፍርሃት ራዱ። ምክንያቱም አንዳቸው ይህ በነቢዩ ሰለላሁ ዐለይሂ ወሰለም አንደበት ትንቢት የተነገረለት ሰው እንዳይሆን በመስጋቱ ነው። ይህ ከሆነ ዓመታት ተቆጠሩ። እዚያ ከነበሩና ይህን ንግግር ካዳመጡ ሰዎች መካከል ብዙዎቹ በአላህ መንገድ ተሰውተው አቡ ሁረይራ ረዲየላሁ ዐንሁና ረጃል ኢብኑ ኡፈዋህ ብቻ በሕይወት ቀሩ። አቡ ሁረይራ ረዲየላሁ ዐንሁ ይህን ጉዳይ ያሰላሰሉ ብዙ ይተክዙና ይጨነቁ ነበር። ይህ ሁኔታም እድለ ቢስ በሆነው ብቸኛ ሰው ላይ መጥፎ ዕጣ እስኪገለጥበት ድረስ ቀጠለ። ይህ ሰው ረጃል ኢብኑ ኡፈዋህ ሲሆን ከሃይማኖቱ በመቀልበሱ ነቢያዊ ትንቢት ተፈጻሚ ሆኖበታል። አንድ ዕለት ረጃል ኢብኑ ኡፈዋህ ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም በመሄድ ስለ ኢስላም እውቀት ተማረ። ከዚያ ወደ ወገኖቹ በመሄድ ነቢዩ ሰለላሁ ዐለይሂ ወሰለም ሞተው አቡበከር ረዲየላሁ ዐንሁ ሲተኩ መዲና ተመለሰ። ረጃል ስለ የማማ ሰዎችና ሙሰይለማን እንዴት የተከተሉት እንዳሉ አጫወታቸው። ከዚያም ቀጠለና ኢስላምን ያስተምራቸው ዘንድ እርሱን ወደ የማማህ ቢልኩት መልካም እንደሆነ ማሳሰቢያ ያቀረበ። ኸሊፋው ፍቃድ ሰጡት። ረጃል ወደ የማማ ሲያቀና የሙሰይለማ ተከታዮች እጅግ ተበራክተው አስተዋለ። እናም ይህ ሙሰይለማ የሚባል ሰው ለወደፊቱ ስኬትን እንደሚጎናጸፍ አሸናፊ ሆኖ እንደሚመጣ አሰበ። በዚህም የተነሳ እስልምናውን አሽቀንጥሮ በመጣል የሙሰይለማን ቡድን ተቀላቀለ። ሙሰይለማም ለወደፊቱ ከፍ ያለ ማዕረግና ሀብት እንደሚሰጠው ቃል ገባለት። ሁኔታው ሲከፉ ከሙሰይለማ ይልቅ ረጃል አደገኛ የሆነ ሰው ሆኖ ብቅ አለ። ምክንያቱም ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ባደረጋቸው ቆይታዎች ስለ ኢስላምና ሙስሊሞች የተወሰኑ እውቀቶችን ቀስሞ ነበርና ነው። በርከት ያሉ የቁርአን አንቀጾችም ሸምድዷል። ከዚያም በላይ የየማማን ህዝብ እስልምናን ለማስተማር በኸሊፋው በራሳቸው ነበር የተላከው። እነዚያን ሁሉ ጸጋዎች ረጃል ለሰይጣናዊ ፍላጎቱ ያውላቸው ጀመር። ሙሰይለማ ነብይ ነኝ ብሎ መነሳቱ አግባብነት እንዳለው የሐሰት ማስረጃዎችን እያጣቀሰ በርካታዎችን ማወናበድ ቀጠለ። ከሁሉም የከፋው ድርጊቱ ደግሞ የሙሰይለማ ደጋፊዎች ባሉበት እየሄደ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሙሰይለማ ሐቀኛ ባልደረባቸው መሆኑን ከእርሳቸው በኋላ የነብይነት አርማ እንደሚሰጠውና ወህይም እንደሚወርድለት መናገራቸውን እየጠቀሰ ይቀሰቅስ የነበረ መሆኑ ነው። በዚህ ረጃል በተባለ እኩይ ሰው አማካኝነት የሙሰይለማ ደጋፊዎች ቁጥር እጅግ በርካታ እየሆነ ሲሄድ ይታይ ነበር። ቀደም ሲል ከኢስላም ጋር የነበረውን ትስስር ለእኩይ ድርጊቱ አብዝቶ ይጠቀም ስለነበር ብዙዎችን አሳስቶ በሙሰይለማ እግር ስር ጣላቸው።
በዚህም የተነሳ በታሪክ ለመጀመሪያ ጊዜ እስላምና ሙስሊሞችን የሚቀናቀን ታላቅ ሰራዊት በየማማህ ተደራጀ። ይህን ሁሉ ተንኮሉን በሚገባ የሚያውቅና ረጃልን ፊት ለፊት ለማግኘት ሁልጊዜም ያልም የነበረ አንድ ሰው በመዲና ይገኝ ነበር። ይህ ሰው ሌላ ሳይሆን ዘይድ ኢብኑል ኸጣብ ረዲየላሁ አንሁ ነው። የዑመር ረዲየላሁ አንሁ ታላቅ ወንድም የሆነው ዘይድ ረዲየላሁ አንሁ በእስላም ታሪክ በጀግንነቱና ለጀነት ባላቸው ናፍቆት የሚታወቁ ሰዎች መካከል ዋነኛው ነው። ዘይድ ረዲየላሁ አንሁ ዑመር ረዲየላሁ አንሁን በእድሜ ብቻ ሳይሆን ኢስላምን በመቀበል ቀዳሚያቸው ነው። ምን ይሄ ብቻ፣ ሰማዕትም ሆኖ በመሞት ዑመር ረዲየላሁ አንሁን ቀድሟል። ከዘይድ ረዲየላሁ አንሁ አፍ የማትለይ አባባል እንዲህ ትላለች፣ ድርጊት ከቃላት ይልቅ ጎልቶ ይሰማል። ስለሆነም እርሱ ሁልጊዜ የድርጊት ሰው ሆኖ ነው ሕይወቱን ያሳለፈው። ነቢዩ ሰለላሁ ዐለይሂ ወሰለም ከተካፈሉባቸው ዘመቻዎች አንዱም አላመለጠውም። ሲዋጋ ድል ከማድረግ ይልቅ ሰማዕት ሆኖ መውደቅን ነበር የሚመርጠው። በኡሁድ ጦርነት ጊዜ በሙስሊሞችና በከሃዲያን መካከል በተጋጋመ ፍልሚያ ሲካሄድ ዘይድ ረዲየላሁ አንሁ በከሃዲያኑ መሃል ገብቶ ሲያተራምሳቸው ጋሻው ከእጁ ላይ ሲወድቅ ታናሽ ወንድሙ ዑመር ረዲየላሁ አንሁ ተመለከቱት። ጠላት ደግሞ በአቅራቢያው ይገኝ ነበር። ዘይድ ሆይ እንከኔን ጋሻ ውሰድና ተዋጋበት በማለት ዑመር ረዲየላሁ አንሁ ጮሁ። አንተ የምትፈልገውን ሰማዕትነትን የምፈልገዋለሁ የሚል ነበር የዘይድ ረዲየላሁ አንሁ መልስ። ይህን ካለ በኋላ በሚያስደንቅ ጀግንነት ያለ ጋሻ መዋጋት ቀጠለ። ቀደም ሲል እንደገለጽ ነው ዘይድ ረዲየላሁ አንሁ በዚህች ዓለም ላይ ሰማዕት ሆኖ ከመሞት በመቀጠል ረጃል ኢብኑ ኡንፋዋህን ፊት ለፊት ማግኘት ነበር ምኞቱ። በዘይድ እምነት አረጃል ከሃይማኖቱ ተቀልባሽ ብቻ ሳይሆን መናፍቅና ለሆዱ ያደረ ብኩን ነው። ዘይድ ረዲየላሁ አንሁ ልክ እንደ ወንድሙ ዑመር ረዲየላሁ አንሁ ሁሉ መናፍቅን አጥብቆ የሚጸየፍ ሰው ነበር። በተለይም ደግሞ መናፍቅነት የስግብግብነትና ራስ ወዳድነትን ካባ ደርቦ ሲመጣ አይጣል ነው። ረጃል በፈጠረው ታላቅ ሸፍጥ በርካታ ሰዎች በእውነተኛው ነብይነትና በሐሰተኛው ነብይነት መካከል ያለው ልዩነት ደብዞባቸዋል። በዚህም የተነሳ ነብይነት እንደ ንግስና ሁሉ የትምና ለማንም ጉልበት ላለው መይሳ የሚሰጥ አድርገው ተገንዝበዋል። የታላቅ ጥፋት ሆኖ በመገኘቱ እነሆ ሙሰይለማ በቀላሉ የማይደፈር ሰራዊት ለማደራጀት በቅቷል። እንግዲህ ዘይድ ረዲየላሁ አንሁ ከሙሰይለማ እኩል እንዲያም በበለጠ ሁኔታ የረጃልን ደም ለማፍሰስ ያለመው ለዚህ ነበር። ምክንያቱም ሙሰይለማ የለየለት ቀጣፊ ሲሆን፣ ረጃል ግን ይህን ሐሳዊ ነቢይ የእውነተኝነት ካባ እንዲደርብ በማድረግ ህዝቦቹን በማሳሳቱ ነው። የየማማው ውጊያ የጀመረበት ዕለት ጨለም ያለና የሚቀፍ አይነት ነበር። ኻሊድ ኢብኑ ወሊድ ረዲየላሁ አንሁ ሙስሊሙን ሰራዊት ወደ ውጊያው ቀጠና ካስጠጋ በኋላ የማዋጋቱን ኃላፊነት ለቆፍጣናው ዘይድ ኢብኑል ኸጣብ ረዲየላሁ አንሁ ተወለት። ክፍል 1 በዚህ ተጠናቀቀ። በቀጣይ ሳምንት በክፍል 2 እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።